ደብረ ዘይት የዐቢይ ጾም አምስተኛ ሳምንት። በስመ አብ ወወልድ ወመንፈስ ቅዱስ አሃዱ አምላክ አሜን። ይህ አባ ሚዲያ ነው። እንኳን ለዐቢይ ጾም አምስተኛ ሳምንት ደብረ ዘይት በሰላም አደረሰን አደረሳችሁ። ጽድቅ የሚኖርባትን አዲስ ሰማይና አዲስ ምድርን እንጠብቃለን። የዐቢይ ጾም አምስተኛው ሳምንት ደብረ ዘይት ይባላል። ደብረ ዘይት ማለት የወይራ ዛፍ ያለበት ተራራ ማለት ነው። ቦታው ከኢየሩሳሌም በስተ ምሥራቅ የሚገኝ የወይራ ዛፍ የበዛበት ተራራ ሲሆን ስሙም ከወይራ ዛፉ የተነሳ ደብረ ዘይት የወይራ ዛፍ ተራራ ማውንት ኦፍ ኦሊቭስ ተብሏል። በቅድስት ቤተ ክርስቲያናችን የደብረ ዘይት በዓል የጌታችን ዳግም ምጽአት የዓለም ፍጻሜ ጉዳይ የሚሰበክበትና የሚተነተንበት በዓል ነው። ይህም የተደረገው ጌታችን መድኃኒታችን ኢየሱስ ክርስቶስ በደብረ ዘይት ተራራ ሳለ ለቅዱሳን ደቀ መዛሙርቱ ስለ ዓለም ፍጻሜና ስለ ዳግም ምጽአቱ ስላስተማራቸው በጌታችን ትምህርት መሠረት ነገረ ምጽአቱን የመምጣቱን ነገር እንድናስታውስ ወይም እያሰብን እንድንዘጋጅ ለማድረግ ነው። ደብረ ዘይት ጌታችን በደብረ ዘይት ተራራ የመምጣትህንና የዓለም መጨረሻ ምልክቱ ምንድነው ብለው ሐዋርያቱ ለጠየቁት ታላቅ ጥያቄ በስፋትና በጥልቀት ትምህርት የሰጠበትም ክፍል የሚሰበክበት ዕለት ነው። ጌታችን ስለ ምጽአቱ ያስተማረው በማቴዎስ ወንጌል ምዕራፍ 24 ቁጥር 1 እስከ 36፣ በአርባኛውም ቀን ያረገው የሐዋርያት ሥራ ምዕራፍ 1 ቁጥር 12፣ ዳግመኛም ይመጣል ተብሎ የሚጠበቀው ዘካርያስ ምዕራፍ 14 ቁጥር 4 በዚሁ በደብረ ዘይት ተራራ ነው። ጌታችን ስለ ዳግም ምጽአቱ ባስተማረበት ትምህርት ዘመኑ ሲቃረብ የተለያዩ ተፈጥሮአዊ፣ ሃይማኖታዊ፣ ማኅበራዊና ፖለቲካዊ ምልክቶች እንደሚከሰቱ ተናግሯል። የሚመጣበትን ዕለቱንና ሰዓቱን ሳይሆን ምልክቶችን ነገረን። እነዚህም ምልክቶች አብዛኞቹ በዘመናችን እየተፈጸሙ ይገኛሉ። እነዚህም ምልክቶች ሲታዩ ምን ማድረግ እንደሚገባን ሲያስተምር 7 ዋና ዋና ማስጠንቀቂያ አዘል ምክሮች ሰጥቶናል። እነዚህም ማንም እንዳያስታቸው ተጠንቀቁ፣ ብዙዎች እኔ ክርስቶስ ነኝ እያሉ በስሜ ይመጣሉና፣ ብዙ ሐሰተኞች ነቢያት ይነሳሉና ብዙዎችንም ያስታሉና እንዳለው እኛም ከሐሰተኞች ልንጠነቀቅ ይገባል። ሐሰተኞች በእርሱ ስም ወይም በቅዱሳን ስም የበግ ለምድ ለብሰው በጎችን ለመንጠቅ ሲመጡ እኛም በእነርሱ እንዳንነጠቅ እንድንጠነቀቅ ይህንን ማስጠንቀቂያ ሰጠን። እነዚህም ሐሰተኞች ጥቂት ሳይሆኑ ብዙዎች አንድ ጊዜ ተነስተው የሚጠፉ ሳይሆን በየዘመናቱ መልካቸውን እየቀያየሩ የሚነሱ ናቸው። ተአምራትን በማድረግ የእግዚአብሔርን ሰዎችን በመምሰል ይመጣሉ። ነገር ግን አሰራራቸው በቃለ እግዚአብሔር ሚዛንነት ሲታይ ሐሰተኝነታቸው ይገለጣል። በሐሰተኞች ወሬ ልባችሁ አይታወክ። ማንም ክርስቶስ በዚህ አለ ወይም በዚህ አለ ቢላችሁ አትመኑ። ሐሰተኞች ክርስቶሶችና ሐሰተኞች ነቢያቶች ይነሳሉና ቢቻላቸውስ የተመረጡትን እንኳን እስኪያስቱም ድረስ ታላላቅ ምልክትንና ድንቅን ያሳያሉ። አስቀድሜ ነገርኳችሁ። በበረሃ ነው ቢሏችሁ አትውጡ፣ በእልፍኝም ነው ቢሏችሁ አትመኑ፣ በእልፍኝ ነው ቢሏችሁም አትመኑ በማለት የትንቢቱ መፈጸሚያ እንዳንሆን እንድንጠበቅ አስጠንቅቆናል። በሐሰተኛ ወሬና ተአምራት ምእመናንን ከእውነተኛ እምነት ለማስወጣት ሐሰተኞች ይደክማሉ። እኛ ግን በሐሰተኞች ማጭበርበር ሳንደናገር እግዚአብሔር የሆነውን የእግዚአብሔርን ቃል ይዘን የክርስቶስን መገለጥ በተስፋ እንድንጠብቅ ታዘናል። ትንቢቱ ሊፈጸም የግድ ነውና አትደንግጡ። የታየው ምልክቱ እንጂ መጨረሻው አይደለምና አትደንግጡ።
የጦርንም ወሬ ስትሰሙ፣ ሕዝብ በሕዝብ ላይ መንግሥት በመንግሥት ላይ ሲነሣ ስታዩ፣ ረሃብም ቸነፈርም የምድርም መናወጥ ሲሆን አትደንግጡ። ይህ የመጀመሪያው እንጂ መጨረሻው አይደለምና ይህ ሁሉ ሊሆን የግድ ነውና አትደንግጡ። አለመደንገጥ ነገሮችን በጥሞና ለመመርመር ይጠቅማልና አትደንግጡ አለን። መደንገጥ መረበሽ መፍትሄ አይሆንምና እነሆ አስቀድሞ ተናግሮናልና ምልክቶቹ ሲፈጸሙ መደንገጥ የለብንም። ትንቢቶቹ የሚፈጸሙት ጌታ ነገሮችን ቀድሞ ስለወሰናቸው ሳይሆን ቀድሞ ስላወቃቸው መሆኑን እናስተውል። ስለሆነም በትንቢት የተነገሩ ክፉ ነገሮች ሁሉ ሲፈጸሙ ማድረግ የሚገባንን ከማድረግ ይልቅ በሰነፍ እይታ ምን ይደረግ ያው ትንቢቱ መፈጸሙ አይቀር ብለን ራሳችንን በማስነፍ የክፋት ተባባሪ መሆን አለብን ማለትም አይደለም። ይልቁንስ እንደ ደጋግ አባቶቻችንና እናቶቻችን የአቅማችንን አድርገን እንደ በጎ አገልጋይ በጌታ ምጽአት ለመመስገን ክብርንም ለማየት እንትጋ። የጥፋትን ርኩሰት በተቀደሰው ስፍራ ስታዩ ቀኑ እንደቀረበ አስተውሉ። ምልክቶች ሲታዩ ጊዜው እንደደረሰም አስተውሉ። ምሳሌውም ከበለስ ተማሩ። ጫፏ ሲለሰልስ ቅጠሏም ሲያቆጠቁጥ ያን ጊዜ በጋ እንደቀረበ ታውቃላችሁ። እንዲሁ እነዚህ ምልክቶች ሁሉ ሲታዩ በደጅ እንደቀረበም እወቁ። በደጅ ያለ ቶሎ መግባት ይችላልና። ይህንንም አለ ምልክቶቹ ሲታዩ መስማትና ማየት ብቻም ሳይሆን ማስተዋልም እንደሚገባ ይህንን አስተማረን። የክፋትን ርኩሰት በተቀደሰውም ስፍራ ስናይ እንደናስተውል በንስሐም እንድንመለስ ታዘናልና እንጂ ምን ይደረግ የዘመኑ ፍጻሜ ስለሆነ ለውጥ ማምጣት አንችልም በሚል የስህተት ምክንያት ራሳችንን እያታለልን የጥፋትን ርኩሰት በተቀደሰውም ስፍራ መፈጸም የሚፈጽሙትን መተባበር በጌታችን ግራ ቆመው ከሚፈረድባቸው ወገን ያደርገናልና በተቀደሰውም ስፍራ በመንፈሳዊ አገልግሎት ከጥፋት ርኩሰት ልንርቅ የቀረቡትን በትምህርትና በተግሣጽ ከጥፋት ልናርቃቸው ይገባል። እስከ መጨረሻው የጸና ይድናልና እስከ መጨረሻውም ጽኑ። ለመከራ አሳልፈው ሲሰጧችሁ ሲገድሏችሁ፣ ስለ ስሜም የተጠላችሁ ስትሆኑ በእምነታችሁ ጽኑ። ብዙዎች ሲሰናከሉና እርስ በርሳቸውም አሳልፈው ሲሰጣጡ ከአመፃም ብዛት የተነሣ ፍቅር ስትቀዘቅዝ በእምነታችሁ ጽኑ። ሐዋርያው ቅዱስ ጳውሎስም በጌታው ያለ ጊዜውም ጸና ያለውም ለዚህ ነው። ሁለተኛ ጢሞቴዎስ ምዕራፍ 4 ቁጥር 2። በዚህም ወቅት መከራን መታገስ አስፈላጊም ሆኖ ሲገኝ መሥዋዕትነትን በመክፈል ጽናትን ማረጋገጥም ይገባል። እስከ መጨረሻው በጽድቅ አገልግሎት የሚጸና በጌታ ምጽአት የክብር ትንሣኤ ይነሳልና። ሸሽታችሁ በክረምት ወይም በሰንበት እንዳይሆን ጸልዩ። ክረምት የቡቃያ እንጂ የፍሬ ዘመን አይደለምና። በሃይማኖት ብቻ ሳላችሁ ምግባርን ሳትሰሩ ሞት እንዳይታዘዝባችሁ ጸልዩ። ሰንበትም ዕለተ ዕረፍት ናትና በዕረፍት ሳላችሁ ሞት እንዳይታዘዝባችሁ ጸልዩ። በሃይማኖት ሳላችሁ ምግባር ሳይኖራችሁ ብትወሰዱ መጨረሻችሁ መከራ ይሆናልና ጸልዩ። ክረምትና ሰንበት ለሽሽት አይመችም፣ መንገድና አቅጣጫም የሚያሳይ የለምና። ሽሽቱም ተራራ ወደ ተባሉት ወደ ረድኤተ እግዚአብሔር ወደ ቤተ ክርስቲያንና በምልጃቸው ወደሚረዱን ቅዱሳን ነው። መንፈሳዊ ምግባራትን መስራት የማንችልበት ጊዜ ሲመጣ በጉብዝናችን ወራት እምነታችንን አጽንተን ጠብቀን በጎ ምግባራትን ሰርተን ጌታችን ሲገለጥ በምግባራቸው ከሚያመሰግናቸው ቅዱሳን ጋር እንድንቆም ልንተጋም ያስፈልጋል። የሰው ልጅ በማታስቡበት ሰዓት ይመጣልና ተዘጋጅታችሁ ኑሩ። ጌታችን ኢየሱስ ክርስቶስ ለቤዛ ዓለም እና ለአርያነት በተገለጠም ጊዜ አመጣጡ በአጭር ቁመትና በጠባብ ደረት ተወስኖ በትሕትና ነበረ። ዳግመኛ የሚመጣው ግን በግርማ መለኮት በክበበ ትብስዕት ነው። ስለዚህ የሰው ልጅ በማታስቡበት ሰዓት ይመጣልና ተዘጋጅታችሁ ኑሩ ብሎ አስተማረን። ያቺን ቀን ከእርሱ በስተቀር የሚያውቃት የለም። በኖኅ ዘመን እንደነበረው የእርሱም መምጣት እንደዚያም ይሆናል። ባለቤት ከሌሊቱ በየትኛው ክፍል ሌባ እንደሚመጣ ቢያውቅ ኖሮ በነቃና
ቤቱንም በጠበቀ ቤቱም ሊቆፍር ባልተወ ነበረ። ስለዚህ እናንተ ደግሞ ተዘጋጅታችሁ ኑሩ፣ የሰው ልጅ በማታስቡበት ሰዓት ይመጣልና። ይህ ቀን ስለማይታወቅ ሁል ጊዜ በንስሐና በሥጋ ወደሙ ተዘጋጅተን ልንኖር ይገባናል። ቅዱስ ጴጥሮስ የጌታችንን ምጽአት የሚዘገይ እንዳልሆነ ሲያስረዳ ለአንዳንዶች የሚዘገይ እንደሚመስላቸው ጌታ ስለ ተስፋ ቃሉ አይዘገይም፣ ነገር ግን ሁሉ ወደ ንስሐ እንዲደርሱ እንጂ ማንም እንዳይጠፋ ወዶ ስለ እናንተ ይታገሳል። ሁለተኛ ጴጥሮስ ምዕራፍ 3 ቁጥር 9 ብሏል። ልበ አምላክ ክቡር ዳዊት በትንቢት እግዚአብሔር እሰ ገሃደ ይመጽእ ወአምላከ ነሂ ኢያረምም፣ እግዚአብሔር ግልጥ ሆኖ ይመጣል፣ አምላካችን ይመጣል ዝምም አይልም። መዝሙር 49 ቁጥር 3 እንዳለ ጌታችን በብዙ ክብርና በብዙ ኃይል ከሰማይ መላእክት ጋር ግልጥ ሆኖ ይመጣል። በዚያም ቀን ሰማያት በታላቅ ድምፅ ያልፋሉ፣ የሰማይም ፍጥረት በትልቅ ትኩሳት ይቀልጣል፣ ምድርም በእርሷ ላይም የተደረገው ሁሉ ይቃጠላል። ስለዚህም ቀን ሰማያት ተቃጥለው ይቀልጣሉ፣ የሰማይም ፍጥረት በትልቅ ትኩሳት ይፈታል። ሁለተኛ ጴጥሮስ ምዕራፍ 3 ቁጥር 1። በዚያም ጊዜ ከመጀመሪያው ሰው ከአዳም ጀምሮ እስከ መጨረሻውም ሰው ድረስ ሁላችንም በሕይወተ ሥጋ በነበርንበት ጊዜያችን የሠራነውን ሥራ ይዘን በፊቱ እንቀርባለን። ሁለተኛ ቆሮንጦስ ምዕራፍ 5 ቁጥር 10። ጌታችንም በጎ የሠሩትን ቅዱሳን በቀኙ ክፉ የሠሩትን ኀጣንን በግራው ያቆማቸዋልና ፍርዱንም ያስተላልፋል። የማቴዎስ ወንጌል ምዕራፍ 25 ቁጥር 31 እስከ ፍጻሜው። የወጉትም ያዩታል እንደተባለ ራእይ ምዕራፍ 1 ቁጥር 7። በዚያም ጊዜ በእርሱ ላይ የፈረዱበት በቅዱሳንም ላይ መከራን ያጸኑ ሞትንም የፈረዱ ሁሉ ለፍርድ ይቀርባሉ። ሁሉን ትተው የተከተሉት ስለ እርሱ መከራን የተቀበሉ ሞትም የተፈረደባቸው ደግሞ በፍርድም ወንበር ተቀምጠው ይፈርዳሉ። የማቴዎስ ወንጌል ምዕራፍ 19 ቁጥር 28። በየዓመቱ የደብረ ዘይትን በዓል ስናከብር የተለየ አጽንዖት ሰጠን ማስተዋል ያለብን ጌታችን ዳግመኛ የሚመጣው ለጻድቃን የዘላለም ሕይወትን ለኀጣን ደግሞ ፍርድን ሊሰጥ መሆኑ ነው። የመምጣቱና የዓለም መጨረሻ ምልክቶች ሲከሰቱ እንድንጠነቀቅ፣ እንዳንደነግጥ፣ እንድንጸና፣ እንድንጸልይ፣ እንድንጠብቅ፣ እንድናስተውልና እንድንዘጋጅ ራሱ ባለቤቱ መክሮናል። ከእርሱ ከባለቤቱ በላይ ማድረግ ያለብንን ሊመክረን የሚችል የለም። አስቀድሞ ለፍቅር በፍቅር የመጣው በመጨረሻውም ቀን ለፍርድ ሲመጣ እንዳናፍር ዕድል ፈንታችንም የዘላለም ሕይወት እንዲሆን እንዲሁ ምክሮችን ልንጠቀምባቸው ያስፈልጋል። ቅዱስ ጴጥሮስ ነገር ግን ጽድቅ የሚኖርባትን አዲስ ሰማይና አዲስ ምድር እንደ ተስፋ ቃሉ እንጠብቃለን። ስለዚህ ወዳጆች ሆይ ይህንን እየጠበቃችሁ ያለ ነውር ያለ ነቀፋ ሆናችሁ በሰላም በእርሱ እንድትገኙ ትጉ። የጌታችንም ትዕግሥት መዳናችሁ እንደሆነ ቁጠሩ። ሁለተኛ ጴጥሮስ ምዕራፍ 3 ቁጥር 13 እንዳለው እነዚህ ምክሮች የሕይወታችን መርህ አድርገን ይህችን ተስፋ ልንጠባበቅ ይገባል። ዛሬ ትላንት ሳይሆን ነገም ዛሬ ሳይሆን እኛ እያንዳንዳችን ራሳችንን መጠበቅ ያለብን መሠረታዊ ጥያቄ መሆን ያለበት የእርሱ መምጣት ለእኛ ምን ይሆን የሚለው ነው። የዘላለም ሕይወት ወይም የዘላለም ቅጣት፣ የእርሱ መምጫው የዓለም ፍጻሜ፣ የእኛም መጠሪያችን ቀን ሲቀርብ ምልክቶች ሲታዩ እነዚህን ምክሮች ልንፈጽም ይገባል። እኛ እርስ በርሳችን መፋቀር ሲጠበቅብን ስንነቃቀፍ፣ ስለ ፍቅር እየተነጋገርን ጠብን ስንዘራ፣ የጽድቅ አውድ በሆነው በእግዚአብሔር ቤት እንቶ ፈንቶ ስናወራ፣ ታሪክ እያወራን አንዳችን ሳንሰራ፣ ስለ አንድነት እየተናገርን በየደቂቃው ስንለያይ፣ በሐሰተኞች ወሬና በአስማተኞች ተንኰል ስንነዳ፣ ከውጭ ያሉትን ወደ እግዚአብሔር ቤት ማምጣት ሲጠበቅብን ከውስጥ ያሉትን ስናባርር፣ ለንስሐ የተሰጠን ዘመን ሳንጠቀምበት አልቆ ከፊቱ ቀርበን እንዳይፈረድብን ዛሬውኑ ሕይወታችንን በቃሉ እንቃኛል። ወደ እርሱም እንቅረብ። እርሱ ሲመጣ ኑ የአባቴ ብሩካን እንዲለን በሕይወታችን እነዚህን ምክሮች ገንዘብ እናድርግ። ወስብሐት ለእግዚአብሔር ወለወላዲቱ ድንግል ወለመስቀሉ ክቡር። ይቆየን።